እንኳን ወደ ፋርማኮን ጤና ቻናል በሰላም መጡ። በኩሽናችን ውስጥ ለምግብ ማጣፈጫ ብቻ የምንጠቀመው ቀላል የሚመስል እጽዋት ከዚህ የዘለለ አስደናቂ የጤና ጥቅም ሊኖረው እንደሚችል አስበው ያውቃሉ? ዛሬ በዓለም አቀፍ ደረጃ ከፍተኛ ግምት ከሚሰጣቸው የመድኃኒት እጽዋት አንዱ የሆነውን በሳይንሳዊ ስሙ ታይመስ ስፒሺስ በመባል የሚታወቀውን የተወደደውን የኢትዮጵያ ባህላዊ ተክል ጦስኝ ከሰፊ የጤና ጥቅሞቹ ጋር እንቃኛለን። ባህላዊ አጠቃቀም እና ዘመናዊ ሳይንስ። ለበርካታ መቶ ዘመናት ጦስኝ ጤናንና ደህንነትን ለመደገፍ በባህላዊ ሕክምና ሲያገለግል ቆይተዋል። ዘመናዊ ሳይንሳዊ ምርምሮች አሁን ይህ መዓዛማ እጽዋት እንዲህ ያለ ጠንካራ ስም ማትረፍ የቻለበትን ምክንያት እየገለጡት ይገኛሉ። ከማራኪ መዓዛውና ከምግብ ዋጋው ባሻገር ጦስኝ የልብና የደም ዝውውር ጤናን፣ የስኳር መጠንን መቆጣጠርን፣ የበሽታ መከላከል አቅምንና አጠቃላይ ደህንነትን ሊደግፉ የሚችሉ ኃይለኛ ባዮአክቲቭ ንጥረ ነገሮችን ይዘዋል። ጦስኝ ልዩ የሚያደርገው ምንድን ነው? ጦስኝን ልዩ የሚያደርገውን ነገር በመረዳት እንጀምር። ጦስኝ እንደ ቲሞል፣ ካርፋክሮል፣ ፍላቮኖይድስ እና ፌኖሊክ አሲዶች ያሉ ተፈጥሯዊ ውህዶች የበለጸገ ነው። እነዚህ ንጥረ ነገሮች ነፃ ራዲካልስ በሚያስከትሉት የሕዋስ ጉዳት አካልን ለመጠበቅ የሚረዱ ጸረ ኦክሳይድ እና ብግነትን የሚዋጉ ናቸው። የኦክሳይድ ውጥረት እና ስር የሰደዱ በሽታዎች። የኦክሳይድ ውጥረት እንደ የደም ግፊት፣ የስኳር በሽታ፣ የልብ ህመም እና የምግብ መፈጨት ችግሮች ላሉ ስር የሰደዱ በሽታዎች ዋነኛ አስተዋጽኦ አድርጎ እየተወሰደ መጥቷል። የደም ግፊትን መረዳት። አሁን ትኩረታችንን በሕክምናው ከፍተኛ የደም ግፊት ተብሎ ወደሚታወቀው የደም ግፊት ሁኔታ እናዞራለን። ከፍተኛ የደም ግፊት ምንም አይነት የሚታዩ ምልክቶች ሳይኖሩበት የደም ስሮችን፣ ልብን፣ ኩላሊትን እና አእምሮን ቀስ በቀስ ሊጎዳ ስለሚችል ጸጥተኛው ገዳይ ተብሎ ይጠራል። የከፍተኛ የደም ግፊት አደጋዎች። እንደ ጤና ባለሙያዎች ገለጻ ቁጥጥር ያልተደረገበት የደም ግፊት የልብ ድካም እና የስትሮክ አደጋን በእጅጉ ይጨምራል። ጦስኝና የደም ግፊት። ጥናቶች እንደሚያሳዩት ጦስኝ በተለያዩ መንገዶች ጤናማ የደም ግፊትን ለመደገፍ ይረዳል። ከዋና ዋና ውህዶቹ አንዱ የሆነው ቲሞል የደም ስር ግድግዳዎች እንዲዝናኑ ያደርጋል። የደም ስር መዝናናት። የደም ስሮች ሲዝናኑ እና ሲሰፉ ደም በደም ዝውውር ሥርዓት ውስጥ በበለጠ ቀላል ይፈሳል። ይህ የደም ስር መጥበብ መቀነስ የደም ግፊትን በተፈጥሮ መንገድ ለመቀነስ ይረዳል። የደም ስሮችን መጠበቅ። በተጨማሪም ጦስኝ በደም ስሮች ውስጥ የሚደርሰውን የኦክሳይድ ጉዳት ለመቀነስ የሚረዱ አንቲኦክሳይዶች ይዟል። ጤናማ የደም ስሮች ይበልጥ ተጣጣፊ እና ምላሽ ሰጪ ስለሆኑ ለተሻለ የልብና የደም ዝውውር ተግባር አስተዋጽኦ ያደርጋል። ሳይንሳዊ ማስረጃዎች። አንዳንድ የላቦራቶሪ እና የእንስሳት ጥናቶች የደም ግፊትን የመቀነስ ተስፋ ሰጪ ውጤቶችን አሳይተዋል። ሆኖም እነዚህን ጥቅሞች ሙሉ በሙሉ ለማረጋገጥ ሰፊ በሆኑ የሰው ልጆች ላይ የተደረጉ ጥናቶች ያስፈልጋል። የኮሌስትሮል ሚዛንን መጠበቅ። የጦስኝ ሌላው አስደሳች ገጽታ የኮሌስትሮል ሚዛንን በመጠበቅ ረገድ ያለው ከፍተኛ ሚና ነው። ከፍ ያለ የኮሌስትሮል መጠን ብዙውን ጊዜ ከደም ግፊት ችግር ጋር ተያይዞ የሚከሰት ሲሆን፣ ይህ ደግሞ ለልብና የደም ዝውውር ቧንቧ ጤንነት አደገኛ ሁኔታዎችን ይፈጥራል። ጦስኝ ውስጥ የሚገኙ ተፈጥሯዊ ንጥረ ነገሮች ይህንን ተያያዥ አደጋ ለመቀነስ እና ጤናማ የደም ዝውውርን ለመደገፍ አስተዋጽኦ ያደርጋል። የደም ቧንቧዎችን መጠበቅ። የመጀመሪያ ደረጃ ጥናቶች እንደሚያሳዩት የጦስኝ አንቲኦክሳይድ ውህዶች አቴሮስክለሮሲስ ወይም የደም ቧንቧዎች መጠንከር ከሚባለው ሂደት ጋር የተያያዘውን የሊፒድ ኦክሳይድ ለመቀነስ ይረዳሉ። ወደ ስኳር በሽታ የሚደረግ ሽግግር። አሁን ትኩረታችንን ወደ ስኳር በሽታ እናዞራለን። የስኳር በሽታ በመቶ ሚሊዮኖች የሚቆጠሩ ሰዎችን በዓለም ዙሪያ የሚያጠቃ ሲሆን፣ የሚከሰተው አካል የደም ውስጥ የግሉኮስ መጠንን በአግባቡ መቆጣጠር በማይችልበት ጊዜ ነው። ከፍተኛ የደም ስኳር የሚያስከትላቸው ውጤቶች። ከጊዜ በኋላ ከፍተኛ የደም ስኳር የደም ስሮችን፣ ነርቮችን፣ ኩላሊቶችን፣ አይኖችን እና ሌሎች አካላትን ሊጎዳ ይችላል። በጦስኝ እና በስኳር በሽታ ላይ የተደረጉ ጥናቶች ሳይንቲስቶች የግሉኮስ መጠንን መቆጣጠር የሚችሉ ተፈጥሯዊ ተክሎችን እየመረመሩ ሲሆን፣ ጦስኝ ከፍተኛ ትኩረትን ከሳቡ እጽዋት መካከል አንዱ ሆኖ ተገኝቷል። የደም ስኳር ቁጥጥር። ጥናቶች እንደሚያሳዩት የጦስኝ እጽዋት ተዋጽኦዎች በበርካታ መንገዶች የደም ውስጥ የግሉኮስ መጠንን ለመቀነስ ሊረዱ ይችላሉ። የካርቦሃይድሬት መፈጨትን ማዘግየት። አንዳንድ ጥናቶች እንደሚያሳዩት በጦስኝ ውስጥ የሚገኙ ውህዶች በምግብ መፈጨት ትራክት ውስጥ የካርቦሃይድሬት መፈጨትን ሊያዘገዩ ይችላሉ። ይህም ከምግብ በኋላ የሚከሰተውን ፈጣን የደም ስኳር መጨመር ለመቀነስ ይረዳል። የኢንሱሊን ስሜታዊነትን ማሻሻል። ሌሎች ጥናቶች እንደሚያሳዩት ጦስኝ የኢንሱሊን ስሜታዊነትን ሊያሻሽል ይችላል። ኢንሱሊን ግሉኮስ ከደም ዝውውር ወደ ኃይል ጥቅም ላይ ከሚውልባቸው ሕዋሳት ውስጥ እንዲዛወር ኃላፊነት ያለው ሆርሞን ነው።
የኢንሱሊን መቋቋም እንዴት ይከሰታል? ሕዋሳት ለኢንሱሊን የማይበገሩ ሲሆኑ የደም ስኳር መጠን ይጨምራል። ጦስኝ የኢንሱሊን ስሜታዊነትን በመደገፍ አካል ግሉኮስን በብቃት እንዲጠቀም ሊረዳው ይችላል። የቤታ ሕዋሳትን መጠበቅ። የጦስኝ አንቲኦክሳይድ ባሕርያት ኢንሱሊን የሚያመነጩትን ልዩ ሕዋሳት ማለትም የጣፊያ ቤታ ሕዋሳትን ለመጠበቅ ሊረዱ ይችላሉ። የግሉኮስ መፈጨት ድጋፍ። የኦክሳይድ ውጥረት ለቤታ ሕዋሳት መታወክ አስተዋጽኦ ሊያደርግ ስለሚችል አንቲኦክሳይዶች ጤናማ የግሉኮስ መፈጨት ሂደትን በመጠበቅ ረገድ ደጋፊ ሚና ሊጫወቱ ይችላሉ። ብግነትን መቀነስ። በተጨማሪም ስር የሰደደ ብግነት የኢንሱሊን መቋቋም እና የሁለተኛ ዓይነት የስኳር በሽታ እድገት ውስጥ ቁልፍ ነገር ተደርጎ እየተወሰደ ነው። በጦስኝ ውስጥ የሚገኙ ብግነትን የሚዋጉ ውህዶች ለሜታቦሊክ በሽታ አስተዋጽኦ የሚያደርጉትን የብግነት ሂደቶች ለመቀነስ ሊረዱ ይችላሉ። ተጨማሪ ጥቅሞች። ከደም ግፊት እና ከደም ስኳር ድጋፍ ባሻገር ጦስኝ ሊጠቀሱ የሚገባቸው ተጨማሪ የጤና ጥቅሞችን ይሰጣል። ጸረ ተህዋሲያን ባሕርያት። የጸረ ተህዋሲያን ባሕርያቱ በሰፊው ተጠንተዋል። ቲሞል እና ካርፋክሮል በላቦራቶሪ ሁኔታዎች ውስጥ በተለያዩ ባክቴሪያዎች እና ፈንገሶች ላይ እድገትን የመግታት እንቅስቃሴ አሳይተዋል። የመተንፈሻ አካላት እና የአፍ ጤና። ጦስኝ የመተንፈሻ አካላት ጤናንና የአፍ ንጽሕናን ለመደገፍ በባህላዊ መንገድ ጥቅም ላይ ከዋለባቸው ምክንያቶች አንዱ ይህ ነው። የምግብ ንጥረ ነገር ጥቅሞች። ጦስኝ እንደ ቫይታሚን ሲ፣ ቫይታሚን ኤ፣ ብረት፣ ማንጋኒዝ እና ለአጠቃላይ ደህንነት አስተዋጽኦ የሚያደርጉ የምግብ አንቲኦክሳይዶችን የመሳሰሉ ንጥረ ነገሮችን ይዟል። የዕለት ተዕለት አጠቃቀም። አንዳንድ ሰዎች የምግብ መፈጨትን ለመደገፍ የጦስኝ ሻይ ይጠቀማሉ። ሌሎች ደግሞ ከመጠን በላይ ጨው ሳይጠቀሙ ጣዕምን ለመጨመር ትኩስ ጦስኝን በምግብ ውስጥ ያካትታሉ። እውነታን ማወቅ። ሆኖም ግን እውነታን መለየት አስፈላጊ ነው። ሳይንሳዊ ማስረጃዎች አበረታች ቢሆኑም ጦስኝ የደም ግፊት ወይም የስኳር በሽታ ማከሚያ መድኃኒት አይደለም። የአሁኑ የምርምር ገደቦች። አብዛኛዎቹ ጥናቶች የተካሄዱት በላቦራቶሪዎች ወይም በእንስሳት ሞዴሎች ውስጥ ሲሆን በሰዎች ላይ የሚደረግ ክሊኒካዊ ምርምር ግን ገደብ ያለው ሆኖ ቀጥሏል። ተፈጥሯዊ መፍትሄዎች ከሕክምና ምትክ ይልቅ ጤናማ የአኗኗር ዘይቤዎችን የሚደግፉ ተጨማሪ መሳሪያዎች ተደርገው ሊታዩ ይገባል። የሕክምና ምክር። ከፍተኛ የደም ግፊት ወይም የስኳር በሽታ ካለብዎ በጤና ባለሙያው የታዘዙልዎትን መድኃኒቶች መውሰድዎን ይቀጥሉ። ያለ ሙያዊ የሕክምና ምክር ሕክምናውን በጭራሽ አያቁሙ ወይም አይለውጡ። ልዩ ጥንቃቄዎች። ነፍሰ ጡር የሆኑ የሚያጠቡ ወይም መድኃኒት የሚወስዱ ግለሰቦች የተከማቹ የእጽዋት ማሟያዎችን ከመጠቀማቸው በፊት ከጤና ባለሙያ ጋር መማከር ይኖርባቸዋል። የጥሩ ጤና መሠረቶች። ለጤና የተሻለው አቀራረብ በማስረጃ ላይ የተመሠረተ ሕክምናን ከጤናማ የአኗኗር ዘይቤ ልምዶች ጋር ያጣምራል። የተመጣጠነ ምግብ፣ መደበኛ የአካል ብቃት እንቅስቃሴ፣ በቂ እንቅልፍ፣ የጭንቀት አስተዳደር እና ትክክለኛ የሕክምና እንክብካቤ የበሽታ መከላከል እና አስተዳደር መሠረቶች ሆኖ ይቀጥላሉ። ለማጠቃለል ያህል ጦስኝ ከምግብ ማጣፈጫነት የላቀ ነው። በቲሞል በአንቲኦክሳይዶች እና ብግነትን በሚዋጉ ውህዶች የበለጸገ መሆኑ ጤናማ የደም ግፊትን ለመደገፍ፣ የግሉኮስ ቁጥጥርን ለማሻሻል፣ የኢንሱሊን ስሜታዊነትን ከፍ ለማድረግ እና አጠቃላይ የልብና የደም ዝውውር ጤናን ለማስተዋወቅ ሊረዳ ይችላል። የወደፊት ምርምር። ተጨማሪ በሰው ላይ የተደረጉ ጥናቶች የሚያስፈልጉ ቢሆንም አሁን ያለው ማስረጃ የዚህን ተክል አስደናቂ አቅም ያጎላል። ተፈጥሮ ዘመናዊ ሕክምናን ማነሳሳቷን ትቀጥላለች እና ጦስኝ በአግባቡ ጥቅም ላይ ሲውል ባህላዊ እጽዋት ለተሻለ ጤና እንዴት ማበርከት እንደሚችሉ ከሚያሳዩ ምሳሌዎች አንዱ ነው። ፋርማኮን ጤና ቻናልን ስላዩ እናመሰግናለን። ይህንን መረጃ ጠቃሚ ሆኖ ካገኙት እባክዎ ቪዲዮውን ላይክ ያድርጉ፣ ለወዳጅ ዘመዶ ያካፍሉ እና ተጨማሪ በማስረጃ ላይ የተመሰረቱ የጤና ይዘቶችን ለማግኘት ሰብስክራይብ ያድርጉ። መረጃ ይኑርዎት፣ ጤናማ ይሁኑ እና ትናንሽ የዕለት ተዕለት ምርጫዎች በረጅም ጊዜ ጤናው ላይ ትልቅ ለውጥ ሊያመጡ እንደሚችሉ ያስታውሱ። ቀጣዩ ቪዲዮ ላይ እንገናኝ።